መንገድ ነው ብዬ የማስበው ነገር ሁሉ እየተበላሸ በእናንተ ምክንያት በአንተና በኤፍሬም ምክንያት የሚበላሽ ከሆነ ከባድ ነው። አብረውም ሆነው ሰላም ሊሰጡን አይችሉም። ይሄንን ወቅ ሩታም ቦታውን ሰላም አሰጠንም፣ አብርሽም ቢሆን ሰላም አይሰጠንም። ምክንያቱም አብረው አንተ አንድ እሳትና ጭድ አብረህ ታስቀምጣለህ እንዴ? አታስቀምጥም አይደለ? የግድ እሳትና ውሃ የሆነ ነገር መሆን አለበት። ገባ? ትዳር ላይም እንደዛ ነው። አንዱ እሳት ሲሆን አንዱ ውሃ መሆን አለበት። አለበለዚያ የትኛውም ትዳር የትኛውም ሲበረክት አላየሁም። ገባ? ስለዚህ ያንን ነገር እሱ ውሃ አላደርግ ካለች እሱ ውሃ አላደርግ ካለ ሁለቱም እሳት ከሆኑ ይሄ ህይወትን እስከ ማጥፋት ይደርሳል። የማንም ህይወት እንዲጎዳ አልፈልግም። እናንተ አሁን ያልታያችሁ ነገር ምንድነው? በቃ እነሱ አንድ ስለመሆን ብቻ ነው የምታወሩት። እናንተ ገባችሁ? ሁላችሁም የምታወሩት አንድ ስለመሆን ብቻ ነው። በዛ መሃል ምን ይፈጠራል? ትዳር ውስጥ ግጭት ሳይኖር የሆነ ነገር ሳይኖር መውደቅ ሳይኖር መነሳት ሳይኖር መታመም ሳይኖር መዳን ሳይኖር ዝም ብሎ አልጋ ባልጋ ይሆናል እንዴ? የለም እንደዛ። እኔ እንደዛ ብያለሁ እንዴ? ታዲያ እሱ አልጋ ባልጋ እንዲሆንለት ነው የፈለገው። እንደዛ አይደለም። እሷም ጋር ጥፋት አለ፣ እሱም ጋር ጥፋት አለ። ጥፋት የለም አላልኩም። አልጋ ባልጋ የትኛውም ትዳር አልጋ ባልጋ የለም። የትኛውም ህይወት አልጋ ባልጋ የለም። ትዳር ብቻ አይደለም፣ ምድር ላይ ስትኖር የትኛውም አልጋ ባልጋ የለም። ሁለቱም እኩል ነው የምታስተናግደው። ሀዘንም ደስታም የሆነ ነገርም ቅልቅል ነው የምታስተናግደው ምድር ላይ ስትኖር። ገባህ አይደለ? አልጋ ባልጋ ሳይሆን ነገርኩ እኮ መጨረሻው እንዲገባህ የምፈልገው ምንድነው? እሳትና እሳት ሆኖ ትዳር የለም። አንዱ እሳት አንዱ ውሃ መሆን አለበት። ያን ደግሞ ያየሁባቸው አይደለም እነሱ ላይ ያልኩ ነው። ትዳር መካከል ላይ መጀመሪያ ልንገር ስማኝ፣ እናትና አባቶቻችን በሚመጡበት ሰዓት በዛ ዘመንና በዚህ ዘመን አንድ አይደለም። በመጀመሪያ ደረጃ ሲቀጥል ደግሞ በሁለተኛ ደረጃ ደግሞ ትዳር ሶስተኛ ሰው የገባበት ትዳር አንድም ቀን ቀንቶ አያውቅም። አንድም ቀን ቀና ብሎ ሄዶ ወይ ረጅም ተጉዘው አይቼ አላውቅም። እዚህ ምድር ላይ ሶስተኛ ሰው ሲገባበት ሁሌም እንደተበላሸ ነው። ገባ? ሁሌም እንደተበላሸ። በሷም በኩል ሶስተኛ ሰው አታስገቢ። ሁለታችሁ ችግር ካለ ፍቺ፣ ቁጭ ብለሽ አውሪ። የልጅሽ አባት ነው። ብዙ ነገር ብታሳልፊበትም አባቱ ነው። ስለዚህ አውሪ ቁጭ ብለሽ፣ ለሱም አውራ ቁጭ ብለ። ማንንም አትስማ። ከጎን ከጀርባ ያሉትን አይጠቅሙሽም ብዬ ጎሮሮዬ እስኪደርቅ ድረስ ለፈለፍኩ። ከዚህ በፊት የሚሰሙ ልጆች አይደሉ እንዴ? የሚገናኙበት መንገድ እኮ አያጡ። ስለዚህ እየተገናኙ ደግሞ አስሬኛ እየተበጠበጥና አስሬ አይምሯችን እየታመመ ነው። ከዚህ አብራችሁ ኑሩ። በቃ ህይወታችሁን ኑሩ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነው። ዛሬ በድጋሚ መጥቻለሁኝ። ምንድነው ያመጣሽ ነገር ብትሉኝ በጣም ተበሳጭቼና ተናድጄ ነው የመጣሁት። ምክንያቱም ማታ ያየሁት ቪዲዮ በጣም ነው ያስጠላኝ ማለት ነው። እኔ ትናንትና ኤፍሬምን አግኝቼ አውርቼው እንትን ብዬ ነበር የተለያየሁትኝ። እንደገና ደግሞ ማታ ዴቭን በዛ መልኩ ማየቴ በጣም ነው የተናደድኩትኝ። ይሄ ስላችሁ ደግሞ በጣም ጮኬበታለሁ ደውዬ። እናም ደግሞ ላገኘህ እፈልጋለሁ አልኩትኝ። ከዚህ በፊት ብዙ አውርተናል፣ ከሱ ጋራ ብዙ ተባብለናል። በቃ በአብርሽ ህይወት መግባት እንደሌለበትና ራሱን ከዚህ ነገር ማራቅ እንዳለበት፣ ትክክለኛው ነገር ብቻ ማድረግ እንዳለበት፣ የማይሆን ከሆነ ደግሞ ከዚህ ህይወት መውጣት እንዳለበት ነግሬው ነበረ። ግን እሱ እዚህም እዛም እያለ በጣም ነገሮች እያስቸገረኝ ነው ብዙ ጊዜ ማለት ነው። እና ለምን እንዲህ ታደርጋለህ ብዬ ብዙ ጊዜ እለው ነበረ። አሁን ደግሞ ጭራሽ ሆነ ብሎ ከትንሹ ኦልሬዲ አንደኛውን ጨርሶ ለይቶለት እብድ ሆኗል ልበለው። እንግዲህ እብድ ካልተባለ የሰው ልጅ የወንድሙን ደስታ የማይፈልግ ጠላት ብቻ ነው። ሲጀመር ደግሞ ደስታን የማይወድና የማይፈልግ ጠላት ብቻ ነው እንጂ ወዳጅ ይሄንን አያደርግም። እና የሱ ደግሞ የሌለ ነው። ምክንያቱም በወንድሙ ላይ ይሄንን ማድረግ የለበትም ብዬ ሳስብ፣ እንደገና ደግሞ ዛሬ ትልቅየው ደግሞ ምን እንደነካው አላቅም። ትናንትና ባየሁት ቪዲዮ ምን እንደነካው አላቅም። ለምን እንደዚህ ማድረግ እንደፈለገ አላቅም። በጣም ሲጫኑት ነበረ። ልጁ ደግሞ አይታችሁታል ያለውን ነገር። ይሄንንም ስለማቅ ነው እኔ ነገሮችን ከነገሮች እርቆ ሸሽቶ ነገሮችን ማድረግ ያለበት በስነ ስርዓት መወሰን እንዲችል ተውት። እኔ ከበፊት ጀምሬ ከሆነ ጊዜ በኋላ ይሄ ልጅ ተውት፣ የራሱን ህይወት ይኑርበት፣ አታወዘጋግቡት።
አሁን ሊሄድ የነበረ ልጅ ደና እየተስተካከለ በቃ ተስተካክሎ ራሱን አዳምጦ መሆን ያለበትን ህይወቱ ላይ ምን ይከሰታል የሚለውን ነገር አዳምጦ መምጣት ሲችል ፓስፖርቱን ይዘውበት አስቀሩት። ዛሬ ደግሞ ዴቭ ከሷ ጋር ካልሆንክ ሞቼ እገኛለሁ ሲሉ ነበር። ለምን እንዴት አትሆንም ከሷ ጋር ምናምን ሲሉት ነበር። ይሄ ደግሞ ልክ አይደለም። ማንኛውም ነገር በፍላጎት ነው የሚመሰረተው። እናንተ ያልገባችሁ ነገር ሁሌም የሆነ ነገር ትሉኛላችሁ። ፍቺና አታብራታች ምናምን ይሄ እንደዚህ አይደለም። እንደዚህ አይነት ብሎ አማርኛ የለም። የሰው ልጅ ደስተኛ ሆኖና አምኖበት ነው መኖር ያለበት ብዬ ነው ማስበው። የአባታችንን የእነታችን ዘመን ላይ አሁን የለም እንደዛ። ገብቷችኋል? ያ ጊዜማ ስንት ነገር አለ። እናትና አባቶቻችንማ ያሳለፉበት ጊዜ ስንት ነገር አለ። ያን ዘመን ላይ ዛሬ ኑሩ ብትሉ አይኖሩም። ማንም አይኖርም። እኔም አልኖርም። ማንም አይኖርም። ያ ጊዜ እና ይሄ ጊዜ ይለያያል። ሲጀመር ያ ጊዜ በባልና ሚስት መካከል ብቻ ሳይሆን በየትኛውም በኑሮም ደረጃ በምንም ብትሉ በጭራሽ የማይገናኝ ሰዓት ላይ ቢኖር አሁን ላይ ነው። አሁን ላይ እኮ ከሰው ልጅ ለመኖር በራሱ እውነትን ሀቅ ይዛችሁ እንዲህ ነው ከማለት ይልቅ አስመስላችሁ ኑሩ የሚል ህዝብ የበዛበት ዘመን ላይ ነው ያለ ነው። ነገሮችን እንትን ለማለት በቃ ከሰው ጋር ለመመሳሰል ግዴታ ማስመሰል አለባችሁ። ያ ደግሞ እኔ አልደግፍም። እውነት ለመናገር ዓለም እንዲህ ናት፣ ህይወት እንዲህ ናት፣ ነገሮች በአሁን ሰዓት እንዲህ ናቸው። የዛን ጊዜ የለም ቢናፍቀን እንኳን አናገኘውም። የእናትና የአባቶቻችን ጊዜ ቢናፍቀን አናገኘውም። ምክንያቱም ያ ጊዜ ይለያል። በቃ ያ ጊዜ ልዩ ነው። ከኑሮ አንስታችሁ ከየትኛውም ነገር ከዚህ ዘመን ሊገናኝ አይችልም። በዚህ ዘመን ደግሞ ብዙ ወጣቶች ከዚህ በፊትም ተናግሬያለሁ የማይሆን መስመር ላይ ተጉዘው ራሳቸውን ከሚያጠፉ ወይ ደግሞ የዛን ሰው ህይወት ከሚጎዱ ተለያይቶ መኖር የመሰለ ነገር የለም። ይሄ ደግሞ የኔ አመለካከት ነው። በቃ ሴት ልጅ ነኝ፣ ብዙ ነገር አለ። እኔ ኑሪ፣ ቆፍጠን ብለሽ ኑሪ፣ በቃ ተዩ እምልበት በምክንያት ነው። አንቺ ብትሆኚስ ልጅ የለሽም ወይ ሴት ልጅ ወልደሻል፣ ወንድ ልጅ ወልደሻል ምናምን የምትሉኝ ሰዎች ማለት ነው። አዎ ወልጃለሁ፣ ሴት ልጅ ወልጃለሁ፣ ወንድ ልጅ ወልጃለሁ። ግን ሴት ልጅ እኔ በኔ ስመክራትም ሆነ ሳኖራት በእንደዚህ አይነት መልኩ እንድትኖር አልፈልግም። ቆፍጠን ብላ ላይፏን እንድትኖር ማይሆናት ከሆነ ህይወት ይቀጥላል ብዬ ማሳደግ ነው የምፈልገው ልጄን ማለት ነው። ገባችሁ? እና የማይገባችሁ ሰዎች አላችሁ፣ አንዳንድ ሰዎች ማለት ነው። የኔ ውድ እህት እንዴት ነሽ? ውድ እህት ትለኛለህ እንዴ? ደግሞ ትላንትና የሰራውን ነገር አታውና አንተም ኤፍሬም ሆንክ። እስቲ ልቀቀኝ እባክህ እንዴ! አንተም እሱ ሆንክ ኤፍሬምን ሆንክ አንተም ደሞ ምን አደረኩኝ? ማታ እንደዛ ስትጮይብኝ እኔ እንዴ ከዛ በቃ እሺ ችግር የለውም በአካል እናወራለን ብዬ ነበር የመጣሁት። ምንድነው እኮ ታውቀኛለህ፣ እኔን ደሞ ጠንቅቀህ ታውቀኛለህ። የማይሆን መስመር ላይ ስትጓዝ ማየት አልፈልግም። ከዚህ በፊት አልነገርኩም እንዴ? አንተ ነግረሽኛል። ያው ምን አለ መሰለሽ እንግዲህ ትላንትና የተፈጠረው ነገር ቤትም እንግዲያው ጋሽም በዛኛው እንግዲያው አብርሽን ይዘሽው ሄደሽ ነበር አይደለ? እዛ ያለው ነገር እንግዲያው ሁሉም ነገር ጋሽ የተፈጠረው ነገር እስከዛሬ የነበረው ነገር በደንብ እያሰበበት እንግዲያው ከትላንት ወዲያ ነው ማታ የደወለልኝ። ከአንቺ ጋር አልተደዋወልኩም ለዛ ነው። ከዛ በኋላ እንዴት ነው ያለው ነገር ምናምን ብሎ እና ብዙ ነገር አወራን ከቤተሰብ ጋራ ከሩታም ቤተሰብ ጋር አንዳንድ ነገሮች ተወሩ። ገብቶሻል አይደል? ከዛ በኋላ እነዚህ ልጆች ቢታረቁ ይሻላል። ሰላማቸውን ህይወት መኖር አለባቸው። አብርሽ ይሄ የልጅ ጨዋታ ወይ ደግሞ ሩታም የልጅ ጨዋታቸውን ትተው ልጃቸውን በስነ ስርዓት ማሳደግ አለባቸው ተብሎ እንግዲህ እኛ ትላንትና እንግዲህ ገነትም ብትሆን እኔም ተልከን ነው እንግዲህ እነሱ ጋር አስታርቋቸው ቢያንስ እንደዛ ማይሆን ከሆነ ጉዳዩን እኛ እንገባበታለን ብለው ልከውን ነበር እነሱ ጋር ይሄድ ነው እንግዲህ ያው ሄጄም ምንም ብል እኮ ሊሰማኝ አልቻለም። ሲጀመር አንተ ይሄንን ነገር አታውቀውም ወይ? ዛሬ ነው ወይ ይሄ ነገር የሚገባችሁ? ቤተሰብ ላከኝ፣ ከቤተሰብ ጋር አወራው። እንደዚህ እኔ አላወራውም እንዴ? ስንት ነገር አውርቻለሁ እኮ አይደል እንዴ? ይሄ ነገር የማይሆን ከሆነ ምንድነው የተለየ ነገር ያደርጋችሁት? የነሱ ባልና ሚስት መሆን እንዴ? በቃ ካልሆነ አልሆነም ነው አይደል እንዴ? ልጁ ራሱ ማጥፋት አለበት እንዴ? በቃ የሆነ ህይወት ቆማ አይደል? በቃ ከቆመ ነው አትታውቁት። ለምንድነው የምታስጨንቁት ልጁን እንዴ? ቢኖር እኔ እኮ ለሱ ማለት ነው ትሰማኛለህ? ከዚህ በፊት ትልቅ ጸብ ውስጥ ከቪዲዮ ውጭም ሆነ ቪዲዮ ፊት ለፊት ስንት ነገር ስለው ነበረ። በጣም ብዙ ነገሮች ሳሳልፍ ነበር ከሱ ጋራ። አንቺ አልተረዳሽኝም። እኔ ቦታ ላይ ካልቆምሽ በስተቀር አይገባሽም። ይሄንን ህይወት እኔ አልፈልገውም ብሎ ነው የተናገረኝ። ገባህ አይደለ? እንደዛ እያለ ታዲያ እናንተ ምንድነው እንደዚህ እንትን የምትሉት? ለምንድነው አትተውት? ልጁ ምንድነው ችግራችሁ? አንተ ምንድነው
ነው አንተ? ቆይ ኤፍሬምን ታስቆማለህ ስለ አንተ እንደገና ትጨምራለህ እንዴ? ኖ ኤፍሬምን አሁን ምን አለ መሰለሽ ብዙ ልክ ነሽ እኮ እኔ ከዚህ በፊት የራሱን ምርጫ ሰጥቼው ነበር። ገብቶሻል አይደል? ግን አንዳንድ ነገር ደግሞ ቆም ብለሽ ስታስቢ ወይ ደግሞ የሆነ ትላንትና ስታይ አሁን እነዚህ ልጆች ቆይ እኔ ኖርማል አንቺን ልጠይቅሽ እነዚህ ልጆች የእውነት የተፋቱ ይመስልሻል? ገብቶሻል አይደል? የፍቺ ወረቀት ቀደዋል እኮ ግን እነዚህ ልጆች እኮ አልተፋቱም። እስከዛሬ ድረስ በእነዚህ ልጆች ምክንያት እኛ በራሳችን ስንት ጊዜ ተጨቃጨቅን፣ ስንት ተጣላን አይደለም እንዴ? እነዚህ ልጆች እንዴ አንዴ ሩታ የሆነ ነገር ታደርጋለች፣ አንዴ አብርሽ የሆነ ነገር ያደርጋል። መች መፋታት ለይቶላቸው አንደኛቸው ተለያይተው ጭራሽ አልቀሩ። ገባሻል? አሁን ተለያይተው ቀሩ እንዳንል መልሰው አብረው ይሆናሉ። የሆነ ነገር ይፈጠራል። ድጋሜ በእነሱ እኛ እንታወካለን። አይምሯችን ተበጠበጠ፣ ቤተሰብ ተበጠበጠ። ስለዛ እንደዚህ ሁላችንም ከምንበጠበጥ ወይ ደግሞ ሁላችንም አይምሯችን ከሚበታተን ለምንድን ነው ቢያንስ ኑሯቸውን በስነ ስርዓት የማይኖሩት? አይኖሩም። እኔ ደግሞ ስለብረ አንተ አልገባህም አይደል? ይሄ ነገር እንደዚህ የተበጣበጡ ያውም ስንት ነገር ያለፈ መሐከላቸው አብረው ኖሮ ሰላም የሚሆኑ ይመስላችኋል ወይ? ያ ነገር ነው ያልገባችሁ እናንተ። ልጁ ለተወሰነ ጊዜ ይራቅ፣ በቃ ከነሱም ከማንም ጋር ርቆ ከራሱ ጋር ቆም ብሎ የማሰቢያ ጊዜ እንኳን ይሰጠው። ይሄ ልጅ አሁን በቅርቡ ነው ወደ ራሱ የተመለሰው። ትክክለኛ ማንነቱን በደንብ ያገኝበት። ተውት ስል ይሄ ታንካስሽ ትንሽ ታናሽዬ ወንድሙ ፓስፖርቱን ወሰደው። ይሄ ነገር ይገላግላቸዋል ብዬ ነበር ያሰብኩትኝ እኔ። ገባ? ለየትኛቸው መስመር ይገላግላቸዋል። በቃ ለተወሰነ ጊዜ አብርሽ የሚባል ልጅ በህይወታቸው አይኖርም። ያ ሰዓት ደግሞ ትክክለኛው ማንኛቸውም መሄድ ባለባቸው መስመር ይሄዳሉ። ህይወታቸው ያኔ ቆም ብለው ሁሉም ሩታም ብትሆን ኤቨሬምም ቢሆን ሄርሜላም ብትሆን ቆም ብለው ህይወታቸውን ማየት ይጀምራሉ። እሱ በሌለበት ምን አይነት ህይወት እኖራለሁ ብለው ያስባሉ ብዬ ሳስብ ነገሩን ሁሉ ብልሽልሽት ታረገብኝ ይሄ ትንሽ ልጅ። እሱ ሳይገርመኝ ደግሞ እንደገና አንተ እንደማይሆን እያወቅ ከዚህ በፊት እኮ ብዙ ለፍተሃል አይደል እንዴ? ብዙ ነገር አድርገሃል እኮ አብረው እንዲኖሩ ብዙ ነገር ብለኸዋል አይደል እንዴ? ልጁ እስከምጣላት ድረስ ደርሳል። ቪዲዮ ፊት ብቻ ሳይሆን ከቪዲዮ ጀርባ ስንት ቁጭ አርጌ ስንት ቀን ያወራችሁ፣ ሶስታችሁንም ቁጭ አርጌ ስንት ቀን አወራችሁ። ተው፣ ይሄ ነገር እናንተን ያባላችኋል፣ ያጣላችኋል፣ ወንድም ለወንድም ይከፋፍላል። ይሄ ነገር አልተመቸኝም፣ አቁሙ። ስንቴ ነው ያልኩት? ግን እናንተ አይገባችሁም። ትዳር መካከል ላይ መጀመሪያ ልንገር ሰማኝ፣ እናትና አባቶቻችን በሚመጡበት ሰዓት በዛ ዘመንና በዚህ ዘመን አንድ አይደለም። በመጀመሪያ ደረጃ ሲቀጥል ደግሞ በሁለተኛ ደረጃ ደግሞ ትዳር ሶስተኛ ሰው የገባበት ትዳር አንድም ቀን ቀንቶ አያውቅም። አንድም ቀን ቀና ብሎ ሄዶ ወይ ረጅም ተጉዘው አይቼ አላውቅም። እዚህ ምድር ላይ ሶስተኛ ሰው ሲገባበት ሁሌም እንደተበላሸ ነው። ገባ? ሁሌም እንደተበላሸ። በሷም በኩል ሶስተኛ ሰው አታስገቢ። ሁለታችሁ ችግር ካለ ፍቺ፣ ቁጭ ብለሽ አውሪ። የልጅሽ አባት ነው። ብዙ ነገር ብታሳልፊበትም አባቱ ነው። ስለዚህ አውሪ ቁጭ ብለሽ፣ ለሱም አውራ ቁጭ ብለህ። ማንንም አትስማ። ከጎን ከጀርባ ያሉትን አይጠቅሙሽም ብዬ ጎሮሮዬ እስኪደርቅ ድረስ ለፈለፍኩ። ከዚህ በፊት የሚሰሙ ልጆች አይደሉም። አልሰሙም አይደለ? ካልሰሙ ደግሞ የሆነ ህይወት ካልተስተካከለ መቆም ነው ያለበት። ይሄ ነገር ካልቆመ ደግሞ አይሆንም። ለመቆሙ ደግሞ አብረው ሆኖ አካባቢ ላይ ከተገናኙ ይሄ ነገር አይሆንም ከተባለ ከነኛ መሀል የሆነ ሰው ሲሸሽ ሰላም ይሆናል ብዬ ስላሰብኩኝ ብዙ መንገዶችን እየፈጠርኩኝ ይሄ ልጅ አበላሸብኝ። እንደገና አንተ እኔን እንደማገዝ ከዚህ በፊት ስንት ነገር ካንተ ጋር እንዳላወራን እንደገና መልሰ እሱ ጋር የማይሆን ነገር ትፈጥራለህ። ልጁ በዚህ መልኩ የምትመልሰው ይመስልሃል? አንዳንዴ ምን አለ መሰለሽ ህይወት ላይ ብዙ ልክ ነሽ እኮ አንቺም ባንቺ ሐሳብም ልክ ነው። የኔን ሐሳብ ደግሞ ምን መሰለሽ ልክ ነው። ብዙ ሞክሬያለሁ፣ ብዙ ጥሬያለሁ፣ ብዙ ለማስተካከል ሞክሬያለሁ። ያንን ሁሉ የሞከርኩት በራሴ ነው። ገብቶሻል አይደል? የወንድሜ ትዳር ማዳን ስለፈለኩኝ የሁለቱ ተለያይተው መቅረት ስላልተመቸኝ ወይ ደግሞ ልውሌ ብቻውን እንዲያድግ ስላልተመቸኝ አብሮ እንዲሆኑልኝ ብዬ ብዙ ሞክሬያለሁ፣ አውቃለሁ። አሁን ግን ቤተሰቡ ትንሽ ከኛ አልፎ ወደ ቤተሰቡ ሄዷል። አሁን ግን ጭራሽ አብርሽ ከታመመ በኋላ ነገሩን ያለው ሁኔታ ነገር ሲታይ ቤተሰብ ጥሩ ስሜት እየተሰማው አይደለም። ተረዳሽኝ አይደለ? ስለዛ ለምንድን ነው አንድ ለይቶላቸው አልቆረጠላቸው? የኛም ጥያቄ ነው የቤተሰብም ጥያቄ ነው ይመስለኛል። ሚዲያ ላይ የሚከታተሉን ቤተሰቦችም ይረዱኛል ብዬ አስባለሁ። ለምንድን ነው ያልቆረጠላቸው? ወይ ሁለቱም አንደኛቸውን ተለያይተው ለምን ጭራሽ ለምን አለመገናኘት አይችሉም? ገብቶሻል? እየተገናኙ ከሆነ በሆነ ነገር የሚገናኙ ከሆነ በሆነ ነገር እንዴ የሚገናኙበት መንገድ እኮ አያጡ።
ስለዚህ እየተገናኙ ደግሞ አስሬኛ እየተበጠበጥና አስሬ አይምሮአችን እየታመመ ነው። ከዚህ አብራችሁ ኑሩ፣ በቃ ህይወታችሁን ኑሩ። አይ ስትሉ ደግሞ ትላልቅ ሽማግሌዎች አሉ፣ እነሱ መተው የሚያደርጉትን ያደርጋሉ ነው ያናቸው። እኔም ብንሆን ገነትም ብትሆን ገብቶሻል አይደለም? እኔ መቼስ ስራ ፈታ አይደለሁም ከነሱ ጋር አስሬ እየመጣሁ በእነሱ ምክንያት መጨቃጨቀው። ታውቂያለሽ ብዙ ነገር እንዳለብኝ አይደል? እኔ ቢያንስ ህይወቱ ቢስተካከልለት ይልሽ ደና ቢሆን ጥሩ ኑሮ ቢኖር የተስተካከለ ሰላማዊ ኑሮ ቢኖርልኝ ብዬ ነው ለወንድሜ ይሄንን ሁሉ የማገተው። ገባሽ? አንቺን በተረዳሽበት መንገድ ልክ ነሽ፣ እኔም የተረዳሁበት መንገድ ሌላ ነው። ተረዳሽኛ? አንቺን ይሄ ልጅ ቢያንስ ህይወቱን ይኑር፣ በቃ ብቻውን ከሚስት አልፈልግም ብቻዬን። ትናንትና የሚያለን እንደዛ ነው። እኔ ገና እንጨራሽ ብሎ ደግሞ እኔ ገና ልጅ ነኝ፣ በቃ ትዳር አልፈልግም ማለት ትናንትና እንደዚህ አይነት ነገር ውስጥ ሲገባ ትዳር ዘሎ የሚገባበት ዕቃ ጫውታ ነው እንዴ? እንዴ ጫውታ ነው እንዴ? ልመልሰው ብትል ትመልሰዋለህ። አሁን እሱ ያኔ ነበር፣ አሁን አይደለም። ይሄ ነገር መሆን የነበረበት ያኔ ነበረ። አሁን ግን አልፏል፣ ረፍዷል። ለዛ ጊዜ እንዲህ ልንባባል ትዳር እንደዚህ ልንባባል ረፍዷል። አሁን ግን እነኚህ ልጆች ሳይገዳደሉ ወይ ደግሞ የሆነ መሀከላቸው ላይ የሆነ ነገር ሳይፈጠር በሰላም እንዲኖሩ የራሳቸውን ህይወት እንዲኖሩ የሚደረግበትን መንገድ ነው መፈለግ ያለበት። ያ መንገድ ደግሞ መንገድ ነው ብዬ የማስበው ነገር ሁሉ እየተበላሸ በእናንተ ምክንያት በአንተና በኤፍሬም ምክንያት የሚበላሽ ከሆነ ከባድ ነው። አብረውም ሆነው ሰላም ሊሰጡን አይችሉም። ይሄንን ወቅ ሩታም ቦታውን ሰላም አሰጠንም፣ አብርሽም ቢሆን ሰላም አይሰጠንም። ምክንያቱም አብረው አንተ አንድ እሳትና ጭድ አብረህ ታስቀምጣለህ እንዴ? አታስቀምጥም አይደለ? የግድ እሳትና ውሃ የሆነ ነገር መሆን አለበት። ገባ? ትዳር ላይም እንደዛ ነው። አንዱ እሳት ሲሆን አንዱ ውሃ መሆን አለበት። አለበለዚያ የትኛውም ትዳር የትኛውም ሲበረክት አላየሁም። ገባ? ስለዚህ ያንን ነገር እሷ ውሃ አላደርግ ካለች እሱ ውሃ አላደርግ ካለ ሁለቱም እሳት ከሆኑ ይሄ ህይወትን እስከ ማጥፋት ይደርሳል። የማንም ህይወት እንዲጎዳ አልፈልግም። እናንተ አሁን ያልታያችሁ ነገር ምንድነው? በቃ እነሱ አንድ ስለመሆን ብቻ ነው የምታወሩት። እናንተ ገባችሁ? ሁላችሁም የምታወሩት አንድ ስለመሆን ብቻ ነው። በዛ መሃል ምን ይፈጠራል ምንስ ይፈጠራል የሚለው ነገር ምንም አይምሯችሁ ላይ አልከተታችሁትም። ይሄ ነገር ይረጋጉ፣ የራሳቸው ጊዜ ይኑራቸው። በማሻሽ በማራቅ የራሳቸው ጊዜ የሚኖራቸው በማራቅ። እሺ ትላንትና ቢያንስ እንኳን እሺ ይሄዳል ብለሽ እንግዲህ ይሄዳል ብለሽ ወደ ውጪ ይሄድ ነበር አይደለም እንዴ? እሺ ታዲያ ኤፍሬም አስቆማት፣ ሩታ አስቆማችሁ ፓስፖርቱን። ሲጀመር ደግሞ እኔ በጣም የሚያናድደኝ ነገር ለመሄድ ከፈለገ ራሱ ፓስፖርቱን እንዴት ነው ሩታ መታገኝ? እንዴት ነው ከኤፍሬም እስከነሱ ቦርሳዬ ውስጥ ነበር አስተካክዬ አስቀምጬው ይሄ በቃ ልሄድ ነው ባልኩበት በየትኛው ቅጥፈት እንዳወጡብኝ አላቅም ማለት ሲጀመር ቦርሳዬ ውስጥ አርጌው ነበረ። እጄ ላይ መኪና ላይ ራሱ ቢያረጋው ይሻል ነበር። ሲጀመር መኪናው ደግሞ እንዴት ያረጋው? ታላ እንትን ትዳር ላይ ታላቂ ነሽ አይደለም? ልጆች አሉሽ፣ እዚህ ደረጃ ላይ ደርሰሻል። ትዳር ውስጥ ግጭት ሳይኖር የሆነ ነገር ሳይኖር መውደቅ ሳይኖር መነሳት ሳይኖር መታመም ሳይኖር መዳን ሳይኖር ዝም ብሎ አልጋ ባልጋ ይሆናል እንዴ? የለም እንደዛ እኔ እንደዛ ብያለሁ እንዴ? ታዲያ እሱ አልጋ ባልጋ እንዲሆንለት ነው የፈለገው። እንደዛ አይደለም። እሷም ጋር ጥፋት አለ፣ እሱም ጋር ጥፋት አለ። ጥፋት የለም አላልኩም። አልጋ ባልጋ የትኛውም ትዳር አልጋ ባልጋ የለም። የትኛውም ህይወት አልጋ ባልጋ የለም። ትዳር ብቻ አይደለም ምድር ላይ ስትኖር የትኛውም አልጋ ባልጋ የለም። ሁለቱም እኩል ነው የምታስተናግደው። ሀዘንም ደስታም የሆነ ነገርም ቅልቅል ነው የምታስተናግደው ምድር ላይ ስትኖር። ገባህ አይደለ? አልጋ ባልጋ ሳይሆን ነገርኩ እኮ መጨረሻው እንዲገባህ የምፈልገው ምንድነው? እሳትና እሳት ሆኖ ትዳር የለም። አንዱ እሳት አንዱ ውሃ መሆን አለበት። ያን ደግሞ ያየሁባቸው አይደለም እነሱ ላይ ያልኩ ነው። ገባህ እንጂ አልጋ ባልጋ እነሱም ትዳር እኔ ድክም ብሎኝ የተውኩትን ነገር ዛሬ ላይ እንደ አዲስ ስታወራው ነው የሚገርመኝ። ይሄ ነገር ታው እንዲህ አይደለም። ትዳር በዚህ መልኩ አይመሰረትም። እንደዚህ እኔ አስሬ በቃ ብዙ ነገር ውስጡ ላይ ልጁ አለ፣ በቃ የሚያወራው ነገር አለ፣ እሷም እንደዛው የምታወራው ነገር አለ። ግን እኔ የሚገርመኝ ነገር እስከዛሬ ድረስ ከነሱ ህይወት የሚደንቀኝ ነገር ማለት ነው የነሱ ትዳር የተለየ ነው ወይ? ምድር ላይ የተለየ ነው እንዴ? እንደ ማንኛውም ሰው እኮ ነው አይደል እንዴ? እንደ ማንኛውም ሰው ትዳር ይዘው ነበር፣ ባይፋቱ ጥሩ ነበረ። የትኛውም ህብረተሰብ ሆነ የትኛውም ሃይማኖት ፍቺን ይጠላል፣ አያበረታታም። ግን አብረው መኖር የማይችሉ ከሆነ ይሙቱ ወይ እነኚህ ልጆች ይሙቱ። ማን ይሙቱ አለ እንዴ? እኔ እሱ ነው አሁን እየፈራው ያለሁት። አይገባህም እንዴ?
እየፈራው ያለሁትኝ እሱ ነው። መሀላቸው ላይ የሆነ ነገር ከመፈጠሩ በፊት እነኚህ ልጆች የሆነ ነገር እናድርግ እኮ ነው የምለው። አንቺ ቆይ እሺ ልክ ነሽ እኮ እሺ። ሩታ እንደዛ ተንበርካ ይቅርታ እየጠየቀች በቃ ትናንትና ብዙ ያወራ ነው ከሷ ጋር ራሱ ለቤተሰብ እንግዲያው በካሜራ ይዘን ለቤተሰብ መልስ ሰጠ። ከቤተሰብ ካሜራ ከዘጋን በኋላ ከሩታ ጋር በጣም ብዙ ነገር ነው ያወራ። ትናንትና ብዙ ጥፋት አጥፍተሻል፣ ትናንትና እኔም ብዙ ነገር ሆኛለሁ እያለች ነው። ትናንትና ብዙ ተቸግሬያለሁ፣ ብዙ አልቅሻለሁ፣ ብዙ ነገር ሆኛለሁ። ግን የትናንትናውን ነገር ማንሳት ይቅርብንና ትናንትና በቃ አብርሽም አጥፍቷል እኔ ማለት እንግዲያው ይህቺ ልጅ እኮ ጥፋቷን እያመነች ነው። ሁለታችንም ጥፋት አጥፍተናል። አሁን ግን በቃ የተረጋጋ ህይወት እንኑር፣ የተረጋጋ ሰላም ህይወት እንኑር ነው ያልኩት። ይቅርታ እየጠየቅኩት ግን ይቅርታ ሊቀበል አልቻለም ማለት ነው። ገብቶሻል? እሱ አሁን ወንድ ልጅ ሆኖ ግትርነት ይዞት ወይ ደግሞ አልሸነፍነት ግትርነት አይደለም። አንተ አልተረዳኸውም። አንተ ራስህ ይሄ ልጅ እኮ ስንቴ ነው አንተ ዝም በል። ወደ ኋላ እንድመለስ ለምን እንደምታረጋኝ እንዴ? ወደ ኋላ በመለስ ብዙ ነገር አወራለሁ ሩታም ጋር። ስለዚህ አቁም በቃ እንዳወራ አታስደርገኝ። ገባ? ይሄ ልጅ እኮ ተንበርክኮ ስንቴ ነው የጠየቃት ይቅርታ? ስንቴ ነው የጠየቃት? ኢቭን ታርቄያለሁ በቃ ካንተ ጋር ነኝ ብላ ማሸነፍ ነው እንዴ? እሷ ትዳር ማሸነፍ ነው እንዴ? መሸነፍ እንዳለ ለምን አታውቅም? ልክ ነሽ እኮ። ስንቴ ነው ይቅርታ እየጠየቃት ተንበርክኮ በቃ ይቅርታ አድርጊልኝ አጥፍቻለሁ። ይሄ ሁሉ አይለመደኝም። የሰው ልጅ ነው ተደጋጋሚ ሊያጥፋ ይችላል። እሷም ተደጋጋሚ ያጥፍታለች አይደል እንዴ? ያላገጠች አንተ ምን ሆነሃል? ወንድ ልጅ አይደለህም እንዴ? ምንድን ነው የሚሰማው? አንተ እኔ ስቀልድህ ነበር ተሳክቶልኛል አሸንፍ ያለው ምን ማለት ነው ይሄ? ልክ ነሽ እኮ ትናንትና ጥፋት አይደለም። ልጁ ምን ማረጋገጫ አለ? እኔ እኮ አውርቼዋለሁ። ገባ? ምን ማረጋገጫ አለኝ? ድጋሚ አምኛት እንደማትከዳኝ በምን አረጋግጣለሁ? ደጋግማ አምኛት ከታኛለች ነው። ገባ? የሱ መልስ ይሄ ደግሞ እኔ ውስጡ ገብቼ ፍንቅል አድርጌ ማውጣት አልችልም። ገባ? አልፎም ተርፎ ደግሞ ህይወት ከመጀመሩ በፊት ሌላ ሴት ከመያዙ በፊት ስንት ነገር እኔ መስዋዕት ሆንኩኝ። አባቴ መስዋዕት ሆነ። ሁላችንም ጠየቅናት። ተው አስተካከሉ ትዳራችሁን አልናቸው። አሁን ሌላ ህይወት ሲመጣ ዛቻ እንዲያደርጋለሁ እንዲፈጥራለሁ ታያኛላችሁ አይባልም። በቃ ማሸነፍ እንዳለ ሁላ ትዳር ላይ መሸነፍም አለ። በመሸነፍ ውስጥ ማሸነፍ እንዳለ ለምን አይገባትም እሷ? አንተ ትላንት አጥፍቻለሁ አለች። እሺ ምን ትያለሽ? እሺ ምሳሌ እኔ ያጠፋሁብሽ አይደለ? እኔ ያጠፋሁብሽ ትላንትና በቃ እኔ እህቴ አጥፍቼብሻለሁ ይቅርታ እያልኩሽ ነው አይደለ? በቃ ትላንትና ብዙ ስህተት ተሳስቻለሁ። ስለዚህ አሁን ይቅር በይና አንድ ድል ስጭኝ እልሻለሁ። ታዲያ አንቺ ያንን እምቢ ብለሽ ትገፊያለሽ? ይኸውልህ ትሰማኛለህ? እኔ አሁን የነሱ ህይወት ብትለኝ እኔ እንኳን ልኖረው ይቅርና ማንም ሰው እንዲኖረው ማልመክረው ነገር ነው። ገባ? የነሱ ትዳር ማንም ሰው ማለት ነው። እኔ እሱን አይደለም የምልህ። አሁን ብትችል እሷ ጎበዝ ጠንካራ ሴት ነኝ ትላለች አይደለም? በቃ ሁሉ ነገር እችላለሁ ማድረግ ትላለች አይደለም? እስቲ በቃ ቆፍጠን ብላ ትኑር። እስቲ ያኔ በቃ ወደ ራሷ እሱ እንዲመጣት አድርገው። ገባ? እስቲ በፍቅሯ ታሸንፈው። ያ ነው ትክክል እንጂ ሰው ስለተሰበሰበ ምናምን አይደለም። እራሳቸው ይጨርሱ። ይሄ ነገር ሶስተኛ ሰው አይግባበት እያልኩኝ ነው። ለከነሽ እኮ ብትችል አንተ ምከራት፣ በቃ ምከራት። ቀርበሃታል አይደል? አሁን ሳይክ በቃ እሺ ይሁን ችግር የለብኝም ምከራት። እስቲ በቃ ምከራት፣ በቃ ምከራትና ትኑር ህይወቷን። ሲቀጥል ደግሞ ቆይ በእንደዚህ መልኩ አይደለም የሆነ ነገር እኮ ስትተው ራሱ ይከተልሃል ቢገባ ማለት ነው። አጥብቀህ ስትፈልገው ነው እየሸሸህ የሚመጣው ማንኛውም ነገር ላይ ህይወት ብቻ። አሁን ዋናው ነገር እኮ ለእህቴ እኔ ማታም እንግዲህ በስልክ ስላልተግባባን ነው በአካል የመጣው። ገብቶሻል አይደል? ትናንትና እንግዲህ የተፈጠረው በቃ አብርሽንም ሩታንም አገኘናቸው። እንግዲህ ቤተሰብ ነው ትእዛዝ ያዘዘው። ምንም ማድረግ አልችልም። ከእናት ከአባቶች አይደለም ልክ ነሽ። አንዳንዴ ምን አለ መሰለሽ እስካሁን ቤተሰብ አንድ ላይ ሆኖ ሁሉም ሰው አንድ ላይ ሆኖ አልሞከረም። ገባሻ? ስለዛ እኛ ራሳችን ሄደን እናናግራችሁ ሲሉ አይደለም ገነትን እኔም ለገኔም አንድ እድል ስጡን እስኪ። ከትላንትና ዛሬ ትንሽ የተሽለው ከሆነ እንያቸው። ሩታን ስናናግራት እሺ በል በትላንትናው ነገር ይቅርታ። ትላንትና እሷ ማካኪ ዘራፍ እያለች ነበር። በትላንትና ነገር ይቅርታ አጥፍቻለሁ አለች። አብርሽን ደግሞ ስንጠይቀው አይሆንም ሞቼ ይገኛለሁ አለ። ስለዛ በቃ እኔ አንድ ነገር ነበር እሱን መጠየቅ የፈለኩት ጠየቅኩት። እሺ ብሎ ሰላም ብሎን ሄደ። ስለዚህ አሁን እኛ ምንም ማድረግ አንችልም። ራሳቸው ቤተሰቦች የሚያደርጉትን ያድርጉ፣ እናት አባቶቻችን የሚያደርጉትን ያድርጉ ብለን ተውን። ገብቶሻል? ለምን መጠየቄ የሆነ ለምን አሁን እኔ ለምንድን ነው ይሄን ነገር ያደረኩት ብዬ አይምሮዬን እንድጸጸት ወይ ደግሞ አይምሮዬ ሌላ ውስጥ እንዲገባ ታድርጊ። ገብቶሻል? ብትጸጸት ነው የሚሻለው። አቋም የኑርህ
እንዲያውም በደንብ እንድትጸጸት ነው የምፈልገው። ምክንያቱም ይሄ ልጅ ያበቃ አብቅቷል ብሎ በቃ ከእንግዲህ ቆርጫለሁ ፍቺ ካልፈታኝ ብሎ የፍቺ ወረቀት ከሰጣት በኋላ ይሄ ልጅ ከነነ የወጣችው አይደል እንዴ ከውስጡ። ለልጁ ግን ሲል ብዙ ነገሮችን ሊያገኛት ይችላል፣ ብዙ ነገር ሊሆን ይችላል። እሷ ግን በሌላ ነገር እየተረጎመችው እልህ ተጋብታ እንደገና ህይወት ጀምሬያለሁ ካለ ሰው ጋር እልህ መጋባት ታያለሽ፣ እሰራልሻለሁ እንደዚህ። ያቺም እኮ ሴት ናት አይደል እንዴ አንተ እንዴ ነው የምታስበው? ይቺም ልጅ ሴት ናት ገባ። ስለዚህ ወደኋላ ወደዚህ ምናምን ነገር የሚባል ነገር ሳይሆን አንተም አቋም ይኑርህ። ብትችል ምከራት ልጅቷን ገባ፣ ምከራት ልጅቷን ከቻልክ ፈጣሪ የሚያደርገው ሌላ። በተረፈ ግን እንዲህ እያልክ እኔንም አታወዛግበኝ፣ እንደ ወንድምህ እንዳትሆንብኝ ገባ። ያንን ነው ልልህ የፈለኩትኝ። በጣም ተናድጄ ነበረ ዛሬ፣ በጣም ግዬ ነበረ። ምክንያቱም ማድረግ የሌለብህ ነገር ነው ያደረከው። ይሄ ልጅ እንዲተው እንዲረጋጋ አድርገው በቃ። ከቻልክ አሁን ላይ ይረጋጋ ልጁ በቃ የሆነበት። ከቻልክ የትንሹም ወንድምህን አናግረውና የራሱን ህይወት በቃ ልጁ እንዲረጋጋ እንዲያረጋው አድርገው በቃ። ያ ነው ካንተ የምፈልገው። እስኪ እንሂድ። ለማንኛውም አሁን ተረጋግተሽ እንሂድ ይለኛል እንዴ? እና ታዲያ ታድሪያለሽ እንዴ?